ዴብ ሮዛን ፍቺ ጠየቃት። ምክንያቱም ከዚህ በኋላ አንተ የሆነ ነገር ማድረግ አለብህ ስትል ሂዋን ታስጠነቅቀዋለች። እስከ መቼ ነው? በቃ እሷ የውሸት ኑሮ ከምትኖር ከእሷ ጋር አንድ ነገር በልና የሮዛ ነገር እዚህ ጋር ያብቃ ስትል ሂዋን ለዴብ ትነግረዋለች። ዴብን በተባለው መሰረት ወደ ቤቱ ይሄድና የፍቺ ወረቀቱን ወስዶ መኝታ ቤቷ እንደገባ ሮዛ እሷ እንደ ሌላ ጊዜው መስሏት ሰላም ስትለው ሰላም ካላት በኋላም ያው ፊት ቢነሳትም እሷ ለመቅረብ ሞክራ ነበር። ግን ደግሞ እሷ ያደረገችውን ነገር መቼም አረሳለሽም እያላት እንደዛተባት ታስታውሳለች። እናም እሺ አሁን የመጣሁት ለሌላ ነገር አይደለም ሮዛ፣ ይሄ የፍቺ ወረቀት ነው እንጂ ከዚህ በኋላ እኔና አንቺ አብረን መኖር ስለማንችል ፍች መደረግ አለበት ይላታል። እኮ ለምን ምን ልታደርግ ስትለው ምን የማደርግ ይመስልሻል? ፍች ነው የጠየኩሽ፣ ሌላ አይደለም የጠየኩሽ። ነግሬሻለሁ። ከዚህ በኋላ ብዙ ማውራት አይጠበቅብኝም። የምትፈልጊውን ነገር ከዛሬ ጀምሮ መውሰድ ትችያለሽ። ያው ቁሳቁስ አይደለ አንቺ ምርጫሽ፣ ቁሳቁሶችሽን አንድ ባንድ የምትፈልጊያቸውን ነገሮች ሁሉ መውሰድ ትችያለሽ ይላታል። ምን? አዎ። ቆይ ግን አንተ እንዴት እያሰብክ ነው? እንዴት ነው የምታስበው? እኔ መፍታት ካልፈለግኩስ ስትለው እዩልሽ እያስገደድኩሽ ሳይሆን እንዲሁ ነው እየጠየኩሽ ያለሁት። እያስገደድኩሽ አይደለም። እሱ ያንቺ ጉዳይ ነው፣ አያገባኝም። ግን ወደሽ ሳይሆን በግድሽ ይህንን የፍቺ ወረቀት ትፈርሚያለሽ ይላታል። ፍርድ ቤት መቅረብ ትችላለህ ፍርድ ቤት መቅረብ ትችላለህ ስትለው በሚገባ ነዋ። እንዴት ነው የማልቀርበው? እንግዳውስ በጣም ጥሩ፣ ፍርድ ቤት እንድትቀርብ እፈልጋለሁ። እናም ከይሆን ጋር ፎቶ ስትሳሳሙ ያነሳዋችሁን ፎቶዎች ማሳየት ትፈልጋለሁ ስትለው እሱም ከትከት ብሎ ይስቅባትና ለምን አታሳዩም? አሁንስ ቢሆን ለምን ለህዝብ አታሳይም ሲላት በየሚዲያው እንዲሰራጭ አድርገዋለሁ ትለዋለች። እሱም ከትከት ብሎ አሁንም በድጋሚ ይስቅባትና እዩልሽ የፈለግሽውን ነገር ማድረግ ትችያለሽ፣ ግን ደግሞ የምትፈልጊውን ያህል በቂ ገንዘብ፣ ያው እናትሽ ጥሩ ሰው ባትሆንም እንኳን እናት ስለሆነች ብቻ ለእናትሽ ስል የተወሰነ ነገር አደርግልሻለሁ። የምትፈልጊውን ደግሞ ቁሳቁስ ከዛሬ ጀምረሽ ማውጣት ትችያለሽ። 1 ሳምንት ጊዜ ሰጥችሻለሁ ይላታል። ምን? እኮ እኔንና እናቴን ጎዳና ጥለህ አንተ እዚህ ቤት ውስጥ ልትኖር፣ ለዛውም ሂዋንን አግብተህ ልትኖር ነው ስትለው እሷ አይመለከትሽም፣ ማንንም ላግባ፣ ማንን አንቺን አያገባሽም ይላታል። አንቺ ለእንደዚህ አይነት ነገር ብቁ ሴት ስላልሆንሽ ነው በማለት አፊዞባት ትቷት ይሄዳል። በጣም ጥሩ እዩልህ፣ አዳምጠኝ፣ አልጨረስኩኝም። እንግዳውስ እኔ እንዲህ በቀላሉ በትንሽ ገንዘብ አይደለም ትቸህ የምወጣው፣ የምፈልገውን ሁሉ ይዤ ነው የምሄደው ስትለው እሱን ሄደሽ መክሰስ ትቻለሽ፣ እንደውም ያሰብኩትኝን ራሱ አልሰጥሽም ይላትና እሱም ትቷት ወጥቶ ይሄዳል። በዛን መሀል ሂዋን በአጋጣሚ ውጭ ግቢ በረንዳ ላይ ስለነበረች ከማንቴሮ ጋራ በአንድ መንገድ ይገጣጠማሉ። ባንቴሮም እሷን ላለማየት ሲሽሎከለክ፣ እሷም እሱን ላለማየት ይሽሎከለካሉ። በስከ መጨረሻም ፊት ለፊት ሲገናኙ ቆይ ግን እኛ እስከ መቼ ነው እንደዚህ አይነት የድብብቆሽ ህይወት የምንኖረው? እባክን ባንቴሮ፣ ከዚህ በኋላ ዴብ እንደዚህ አይነት ነገር ካየ ይቅር አይለኝም። እናም እንደዚህ ነገር ማድረግ የለብንም። እዩልህ በቃ ስሬስ መኮን አለበት ስትለው እኔ አልቻልኩም። እናም እባክህ ስትለው ምን ላደርግ ብለሽ ነው ሂዋንዬ? እኔ አልቻልኩም። ምን አባቴ ላድርግ? ለመተው ሞከርኩ፣ አሰብኩኝ፣ ጣርኩኝ፣ ግን ሊሆንልኝ አልቻለም ይላታል። ለማንኛውም መሞከር አለብህ፣ ግድ ነው፣ እንደዚህ መሆን የለበትም ስትል እሷም እሱን ላለማየት አንገቷን ደፍታ ትቆማለች። እሱም እሷን ላለማየት አንገታቸውን ደፍተው ሁለቱም ይቆማሉ። በዛን መሀል ሉሊት ትጠራትና ሂዋንን ወደ ውስጥ ትገባለች። እሷም ወደ ውስጥ ከገባች በኋላ ከዴብ ጋራ ዴብ ፈልጓት ስለነበር ወደ ዴብ ነበር ሄደችው። ሰላም ሰላም፣ ውድና የተከበራችሁ የመቅዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያላችሁበት ሰላማችሁ ይብዛልኝ። ይሄን ቪዲዮ የምትመለከቱ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር ያደረጋችሁ አበረታቱኝ። አመሰግናለሁ። እናም ዴብ ወደ ባንቴሮ ደውሎለት ይጠራውና የት እንዳሉና ያው አቶ መሰለን እንዳገተው ይነግረዋል። አቶ መሰለ የታሰረበት ቦታ ሆኖ ስልክ አውርቶ ሲመለስ ባንቴሮን ለመግደል አንስቶ ባንቴሮን ለመግደል ሲሞክር እሱ ግን የማይሆን ነገር ነበር ያደረገው። እናም ባንቴሮም ለማስመሰል አቶ መሰለ እባክህን ይቅር በለኝ፣ እባክህ እንዳታደርገው እያለ እሱን መለማመጥ ይጀምራል። አቶ መሰለ ደግሞ
እናም ባንቴሮም ለማስመሰል እየተለማመጠ እየለመነው እያለ ሽማግሌውም ሽጉጡን ምላጩን ሳብ ሲያደርገው ባዶ ነበረና ባንቴሮ ግን በቆመበት ከትከት ብሎ ይስቃል። አየህ እኔ ልትገለኝ ነበር አላማህ። እኔስ ምን የሞኝ ነኝ? እንደው አቀባብዬ ፊት ለፊት ሽውጥ እንዴት ሞኝ ብታደርገኝ ነው አቀባብዬ ሽውጥ ከፊት ለፊት ቁጭ አድርጌ የሚሄደው? እንዴት ብታስበኝ ነው? እባክህ አቶ መሰለ እንዴት ነው አንተ ብቻ ብልጥ ነህ አይደል? ሌላው ምንም አያውቅም በማለት ባንቴሮም ተሳልቆበት በዛን መሀል ዴብ ይመጣና በቃ አሁን ዴብ ከመጣ ከዴብ ጋር ጥያችሁ ልሂድ በሉሽ እንግዲህ ዴብ እንደምታደርግ አድርገው ይልና ጥሎት ይሄዳል። አቶ መሰለና ዴብ እየተነጋገሩ ነበረ። እናም የጫነውን አደንዛዥ እጽም እንዳመለጠ በመኪና እንዳለፈ ይነገረዋል። ስልክ ደውሎ ዴብ በሰዓቱ ይናደድ ነበር። በጣም ጥሩ ነው፣ ለማንኛውም የጫንከው አደንዛዥ እጽ አልፎልሃል። እንዴት ነው ነገሩ? ገና እኔ ብዙ ነገር ማድረግ የምችል ሰው ነኝ። ዴብ ዝም ብለህ አጉል ፊት ጥፊት አትበል፣ የልቁንስ ብትለቀኝ ይሻለህ ነበር ሲል ዴብ ላይ ይሳለቅበታል። ተው ባክህ፣ ቆይ አንተ ሁልጊዜ በሰው ላይ እንደቀለልክ ነው የምትኖረው ማለት ነው። ለማንኛውም አሁን ወደ ቅሊንጦ ትሄዳለህ፣ እስር ቤት ነው የምትገባው፣ ለፖሊሶች እናገራለሁ በማለት ዴብም መናገር ያለበትን ይናገርና ወረቀቱን ለማስፈረም ቤቱን እንዴት አድርጎ እንዳዞረው ይጠይቀዋል። ማዞር ባለበት መንገድ፣ ምክንያቱም ያክስትህ ልጅ ሁሉም ቦታ ላይ ስላለ ለሱ ጉቦ እየከፈልክ እሱ እንደሚያስተካክልልህ ደርሼበታለሁ ሲለው የፈለኩትን ማድረግ እችላለሁ፣ ምክንያቱም እኔ መሰለ ነኝ ማመሰልኩ ይለዋል። በጣም ጥሩ እሺ ይልና መሰለን ለእስር ቤት ከቶ ዴብም ተመልሶ ወደ ሂዋን ጋር ይሄዳል። በዛን መሀል ዴብና ሂዋን መኪና ውስጥ ሆነው ስለ ወደፊት ህይወታቸው እየተጨዋወቱ ነበረ። እናም ግን ሂዋን ያው ከሱ ጋር መኖር እንደምትፈልግና ሮዛ መባረር እንዳለባት ከሮዛ ጋር መለያየት እንዳለባት እየነገረችው ነው። በዛን መሀል ስልክ ይደወልላታል ለሉሊት። ሉሊት ስልክ ሲደወልላት እንደ ማንኛውም ጊዜ ስልኩን ስታነሳው ያልጠበቀችው ስልክ ነበር። ማን ልበል ስትል ማን መሰልኩሽ? እኔ ያንቺ ውዱ ባለቤትሽ መሰለ ነኝ ሲል ይነግራታል። በድንጋጤ ደጋግማ ጠየቀችው። የያዘችውንም ስልክ ወደ መሬት ጣለችው በድንጋጤ